የሊዮኔል ሜሲ ታሪክ መለኪያ የእውቀትና አክሊል የእግር ኳስ ሊዮኔል አንድሬስ ሜሲ ዋያኖ አንድረስ ሜሲ በ1987 ጁን 24 ቀን በአርጀንቲና አገር በሮሳሪዮ ከተማ ተወለደ። ከትንሽ ዕድሜው ጀምሮ እግር ኳስ በጣም ወዶበት ሲሆን የቤተሰቡ ድጋፍን ተቀብሏል። እናቱ ኦልሴያ መሴ የቤት ሠራተኛ፣ አባቱ ጆርጅ መሴ ደግሞ በበቅሎ አውራጃ ላይ ባለሙያ ሠራተኛ ነበሩ። ሜሲ ከቶ የታወቀው በታላቁ የመውጫ አካላት ውስጥ የሚሠራ አብራሪ ዘዴዎቹን በደንብ መንቃት ነው። የታወቀበት መነሻ ሜሲ በአካሉ ልማት እንደተከለከለ የተባለ ጤና ችግር አለው። በ11 ዓመቱ ሲሆን የአካል እድገት እንዳይቋረጥ የሆነ ሕክምና የሚያስፈልገው ነበር። ከዚህ በኋላ በአርጀንቲና ውስጥ በመቼላንና ከንቲና የሚባሉ ከተሞች በተጠናከሩ እግር ኳስ አካዳሚዎች የተጠናከረ በሆነ ደረጃ ተወዳጅ ሆነ። በ13 ዓመቱ ወደ ስፔን ተጓዘ። የባርሴሎና ክለብ በቅርብ ተመልክቶበት ሲሆን እርሱን እንዲከተት የእንግድነት ቃል መግባት ተደርጓል። ባርሴሎና እንዲሁም ለእንግዲኛው ሕክምናውን የእግር ኳስ አካዳሚ በማቀናበር ከቤተሰቡ ጋር ድንብ ስምምነት ፈራረመ። ባርሴሎና ውስጥ መንገዱ ሜሲ በ2004 ዓ.ም ለመጀመሪያ ጊዜ በባርሴሎና ዋና ቡድን ተጫወተ። ከዚያ ጀምሮ በቡድኑ ውስጥ ታላቅ ተጽዕኖ አሳየ። ምዕራፍ እስከ 2021 ዓ.ም ድረስ ከተቋሙ ጋር አንድ አደረ። በባርሴሎና ውስጥ 10 የሊጋ መውደቆች፣ 4 የዩኤፋ ቻምፒየንስ ሊግ፣ 7 የኮፓ ደል መውደቆችን አሸነፈ። ወደ ፓሪስ ሰን-ዠርማን ፒሰር መቀየር ከአካባቢ የፋይናንስ እና የውሎ ግዴታዎች ምክንያት ሆኖ ሜሲ በ2021 ከባርሴሎና ተለየ። ወደ ፓሪስ ሰን-ዠርማን ፓሪስ ሳን-ዠርማን ፒሰር ተቀላቀለ። በ2 ዓመታት ውስጥ የፈረንሳይ ሊግ እና አሸናፊ ዋና እግር ኳሰኛ ሆኖ ተታወቀ። ከአርጀንቲና ቡድን ጋር የሚታወቀው ሜሲ ለአርጀንቲና ብሔራዊ ቡድን ከርኅራኄ ተሞልቷ ታሪካዊ ጉዞ አደረገ። በ2021 የኮፓ አሜሪካን አሸነፈ። በ2022 ደግሞ የፊፋ የዓለም ዋንጫን ፊፋ ወርልድ ካፕ በካታር ውስጥ አሸነፈ። ይህ ውድድር ሜሲን እንደ ዘመናት ሁሉ ታላቁ እግር ኳሰኛ እንዲታወቀው አደረገው። የግል ሕይወት ሜሲ ለሚወደው አክቲቪስት እና ትውልድ ጓደኛው አንቶኔላ ሮሆዞ አንቶኒዮ ፋክሬሶ ተጋብዘዋል። 3 ልጆች አላቸው፤ ቲዮ፣ ቲያጎ፣ ማቴዎ፣ ማዲዮ እና ሲሱ ከሮ። ይህ አብዛኛውን የሚያነጻና ከፍተኛ ተጽዕኖ ያሳየ እግር ኳሰኛ ሜሲ ከመከራ እስከ ክብር ያደረሰውን ጉዞ ይነግራል። እንፈልጋለን ከፍ ብሎ በዓለም ታላቅ የታወቀ የተለየ ተምሳሌት ነው።